ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ በጣም ወሳኝ ቪዲዮ ነው። ኮፒ ሊንክ ፎሎ በማድረግ ይጀምሩ። ብዙ ጊዜ ሁለት በዓሎች በአንድ ቀን ላይ ሲውሉ ወይ ደግሞ ዒድና ጁምዓ በአንድ ቀን ሲሆኑ እንዴት አድርገን ነው የስግደት ሁኔታ ማድረግ አለብን በሚለው አብዛኛው ሙስሊም ጥያቄ ይፈጠርበታል። ጥያቄ ውስጡ ይገባል ማለት ነው። ስለዚህ ኢንሻአላህ ያንን ዛሬ አራት ነገራቶችን አስቀምጠን ለመመልከት እንሞክራለን። የመጀመሪያው የዒድ ሰላትን የሰገደ ሰው ግዴታ የጁምዓ ሰላትን ወጥተህ በጀማዓ ስገድ ተብሎ አይገደድም። ይሄ የመጀመሪያው ማወቅ ያለብን ነጥብ ነው። በሁለተኛ ደረጃ ደግሞ አንድ ሰው የዒድ ሰላትን ሰግዶ የጁምዓ ሰላትን መስገድ እፈልጋለሁ ካለ አሁንም አትስገድ ተብሎ አይከለከልም። የመስገድ ሙሉ መብት አለው ከፈለገ ማለት ነው። ይሄ ሁለተኛ ነው። በሶስተኛ ደረጃ የዒድ ሰላትን ሳይሰግድ ከቀረ የዙሁር የጁምዓ ሰላትን የመስገድ ግዴታ አለበት ማለት ነው። ይሄ ሶስተኛ ነው። አራተኛው ደግሞ የዒድ ሰላት ስለሰገደ ብቻ በቃ ዙሁርም አልሰግድም የሚሉ አሉ። ያ ስህተት ነው። ዙሁር የመስገድ ግዴታ አለበት፣ ነገር ግን ወጥቶ ግዴታ በጀማዓ መስገድ የለበትም። አንዳንድ ሐዲሶችን እንመልከት። ለምሳሌ የሱነን አቢ ዳውድ ላይ የሚገኝ ሐዲስ ነው። ሐዲስ ቁጥር 1070 ላይ ሙዓዊያ ብን ሱፊያን ዘይድ ብን አልአርቀምን ይጠይቀዋል። አንተ በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ዘመን ሁለት ዒዶች በአንድ ቀን ተሰብስበው ተመልክተሃል አጋጥሟቸዋል ወይ ብሎ ይጠይቀዋል። አዎ እንደዚህ አይነት ተመሳሳይ ነገር አጋጥሞን ነበር አለ። ስለዚህ ተመሳሳይ ነገር ሲያጋጥማችሁ ምንድን ነበር ያደረጋችሁት ሲለው ቃለ ሰለ ልዒድ ثم ረኸሰ ፊ ልጁምዓ ፈቃለ መን ሻአ አን ዩሰሊ ፈልዩሰሊ። ነቢያችን ሰለላሁ ዐለይሂ ወሰለም የዒድ ሰላትን ከሰገዱ በኋላ ለጁምዓ ሰላት አገራሩ። እንዲህም አሉ መን ሻአ አን ዩሰሊ ፈልዩሰሊ፣ መስገድ የፈለገ ሰው ይስገድ ብለው ተናግሯል ብሎ ይነግረናል። እንዲሁም በሌላ ሐዲስ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይ ደረጃ ምን ብለው ተናግረዋል? ቀድ ኢጅተመዐ ፊ የውሚኩም ሃዛ ዒድ፣ በዚህ ቀናችሁ ላይ ሁለት ዒዶች ሁለት በዓላቶች ተሰብስበዋል። ፈመን ሻአ አጅዛሁ ሚነል ጁምዓ